ሰላም ውድና እየተከበራችሁ የወለሜልስ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ቦታ እግዚአብሔር ሙሉ ሰላም ጸጋ ይብዛላችሁ እያልኩኝ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት ጋብዣችኋለሁ ማለት ነው። እንደተለመደው ዛሬ ደግሞ አዲስ ነገር ማለት ነው አዲስ የሆነ ነገር ይዤላችሁ መጥቻለሁ ማለት ነው። ከመንገሬ በፊት ቪዲዮን ላይክ እያደረጋችሁ ቤተሰቡ ነው ማለት ነው። እና ምንድነው ዛሬ ይዤላችሁ የቀረብኩት ካላችሁ ብዙ ጊዜ ዩቲዩብ ለመክፈት ወይም ዩቲዩብ ለመስራት ለምትጓጉት ወይ ለምትፈልጉት ማለት ነው ለእናንተ አንዳንድ ነገር ይጠቅማችኋል የምለውን ነገር ይዤላችሁ ቀርቤያለሁ ማለት ነው። በመጀመሪያ ዩቲዩብ ለመስራት የሚያስፈልገን ስልክ ነው ማለት ነው። ቀጣይ ደግሞ ራሳችን ብቁ ሆነን ጠንክረን መስራት ነው። ከዛ በላይ ዩቲዩብ ለመስራት በጣም ቀላል ነው ማለት ነው። እና ብዙዎቻችሁ ዩቲዩብ ለመስራት ፍላጎት እያላችሁ ግን መክፈት ስላልቻላችሁ ወይም ዩቲዩብ እንዴት አድርገን እንሰራለን ብላችሁ ለመስራት ጉጉት እያላችሁ ወደ ኋላ የምትቀሩ አላችሁ ማለት ነው። ዩቲዩብ መስራት ከፈለጋችሁ በስልካችሁ ብቻ መስራት ትችላላችሁ። ግዴታ ትልቅ ካሜራ ገዝታችሁ መስራት አይጠብቅባችሁም። በያዛችሁ ስልክ ብቻ መስራት ትችላላችሁ ማለት ነው። ስለዚህ ዩቲዩብ ደግሞ ሰብስክራይብ እንዴት እናስደርጋለን ብላችሁ ሰብስክራይብ የተደረገውን ዩቲዩብ እንገዛለን ብላችሁ አንዳንዶች ደግሞ ያለ አቅማችሁ እንትን የምትሉት አላችሁ። ደግሞ ዩቲዩብ የሚሸጥ ሰው ራሱ ከአቅማችሁ በላይ የሚጠይቅ ብር አለ። ዩቲዩብ የማይከፍለውን ብር ነው። አንዳንድ ልጆች ደግሞ ይህንን አይል ክፈሉና ዩቲዩብ እሸጥላችኋለሁ የሚሉት አሉ። ከዛ ሁሉ እኔ በበኩሌ ለእናንተ የምነግራችሁ ነገር ምንድነው? ዩቲዩብ ከመግዛት ይልቅ ብትሰሩ ነው የሚሻለው ማለት ነው። ከማንም ሳትገዙ ራሳችሁ ሰርታችሁ በቃ እንዳልኳችሁ ከመግዛት ይልቅ በራሳችሁ ሰርታችሁ ብታሳድጉት የተመረጠ ነው። ለምሳሌ ስትገዙ የሚነግሯችሁ ዋጋና እናንተ ሰርታችሁ የምታገኙት ነገር በጣም ይለያል ማለት ነው። ስለዚህ ዩቲዩብ ለመስራት ከፈለጋችሁ ፍላጎት ካላችሁ ወስናችሁ በራሳችሁ ሰርታችሁ በራሳችሁ ጥሩ ደረጃ እንደምትደርሱ ተስፋ አድርጋችሁ ብትሰሩ በጣም የተሻለ ነው ብዬ አስባለሁ። እና እሱን ያልኩበት ምክንያት ምንድነው? ብዙ ጊዜ በቲክቶክ አንዳንድ ልጆችን ስላየሁት ማለት ነው። አንዳንድ ልጆች ምንም የማያውቁት የዋህ ስለሆኑ አረብ ሀገር ላይ የሚሰሩት ብር ራሳቸው አረብ ሀገር እየሰሩ አረብ ሀገር ላይ ያሉት ልጆችን እንደሞኝ አድርጎ ብዙ የማይሆነውን ብር የማይሆነውን ገንዘብ ስለሚያስከፍሉ እያየሁኝ ስለሆነ ነው ማለት ነው። እና ዩቲዩብ እንደዚህ አድርጌ እሰጣቸዋለሁ፣ ሞኔታይዝ አድርጌ እሰጣቸዋለሁ ተከፋይ እንድትሆኑ በቀላሉ እኛ እንትን አድርገን ዩቲዩብን አስተካክለን እንሰጣለን ብለው ብዙ ልጆች እየሸወዱ ስላሉ ነው። በዚህ አጋጣሚ ዩቲዩብ ከማንም እንዳትገዙ ማለት ነው። ራሳችሁ ሰርታችሁ ብታሳድጉት የተመረጠ ነው። እና ቲክቶክ አካባቢ ብዙ ልጆችን ስላየሁኝ ነው ማለት ነው። ይህንን ያህል ዋጋ ይጠይቃል። ብዙ ዋጋ 50 ሺህ 60 ሺህ ይጠይቃሉ። ነገር ግን ገዝቶ እንኳን ጥቅም ላይ በቃ አይደለ ሰርቶ ይሄንን ኃይል 60 ሺህ 70 ሺህ አያገኙም አንዳንድ ልጆች ማለት ነው። ስለዚህ አረብ ሀገር የምትሰሩት ብር የማይሆነው ነገር ላይ አትጣሉ። ለራሳችሁ ጥቅም በሚውል ነገር ብታደርጉ ዩቲዩብን ደግሞ በራሳችሁ መዳም ቤት ባላችሁ ሰዓት ላይ በዋይፋ እየሰራችሁ እንትን ተከፋይ መሆን ትችላላችሁ ማለት ነው። ስለዚህ እኔ የምመክራችሁ ምንድነው? ሳትገዙ በራሳችሁ ባላችሁ ሰዓትና ባላችሁ ደቂቃ ሀገር ቤት እስከምትገቡ ድረስ ባላችሁ ዋይፋ ላይ ብትሰሩ በጣም የተሻለ ነው ማለት ነው። ብዙ ቦታ በቃ ቲክቶክ ላይ የምትከታተሉ ልጆች ካላችሁ ምናልባት እንዳልኳችሁ ማለት ነው። እኔ ከዚህ በፊት ዩቲዩብ ከመጀመሪያ በፊት ከ2 አመታት ከ3 አመታት በፊት በጣም እመኝ ነበረ። እኔ ዩቲዩብ ለመስራት ብዙ እጓጓ ነበረ። በቃ አለ አይደለም እኔ መቼ ነው ዩቲዩበር የምሆነው ብዬ በጣም እጓጓለሁ። ግን እግዚአብሔር ይመስገን በሰዓቱ ለፍቼም ሰርቼም ይኸው ዛሬ እየሰራሁኝ ነው። ነገር ግን እንደኔ ጠንካራው ናቸው መስራት አለባችሁ። ለምን እኔ አልገዛውም። እኔ በራሴ ነው የሰራሁት። በራሴ ነው ሁሉ ነገር የተጋፈጥኩት። የሚመጣውን ሁሉ ነገር ተጋፍጬ እንትን ያልኩት እኔ ራሴ ነኝ ማለት ነው። ስለዚህ ዩቲዩብ ከመግዛት ይልቅ የምትሰሩ ነው ደስ የሚላችሁ ማለት ሰርታችሁ የምታገኙ በሰብስክራይብም በራሳችሁ የምታስደርጉ ነው ደስ የሚለው እና ፌክ ሰብስክራይብ ዝም ብላችሁ እንትን የሚደራረግ ሳይሆን ትክክለኛ ሰብስክራይብ የሚይዘውን ራሳችሁ ስትሰሩ ነው ማለት ነው የምታገኙ። ስለዚህ ባትገዙ ይሻላል። እና ደግሞ ስንሰራ ደግሞ ዩቲዩብ ስንሰራ ደግሞ ይሄን አይል እኮ እንትን አይልም አለ አይደለም
ይሄኛውን ስራ ይሄኛውን ስራ የፈለጋችሁ መስራት ትችላላችሁ። ግዴታ እኔ ምን እሰራለሁ ማለት አይጠበቅብንም። ግዴታ አንድ ነገር ብቻ ይዤ እሄዳለሁ ማለት አይጠበቅብንም። የምትችሉትን ነገር መስራት ነው፣ መፎሰት ነው። ሌላ ነገር ምንም ነገር የለም። ስለዚህ ጥሩ ተከታይ እንዲኖሩላችሁ፣ ጥሩ ሰው እንትን እንዲያደርጋላችሁ በቃ የራሳችሁ የሆነውን ነገር ይዛችሁ ብትቀርቡ በጣም የተሻለ ነው ማለት ነው። እና ስለዚህ ራሳችሁ በራሳችሁ መስራት እንደምትችሉ ተስፋ አደርጋለሁ ማለት ነው። ስለዚህ ራሳችሁ በራሳችሁ ጠንክራችሁ ሰርታችሁ ብትለወጡ በጣም የተሻለ ነው እላችኋለሁ ውድ ቤተሰቦቼ። እና እኔ በበኩሌ እሱን ምላችሁ ማለት ነው። ዩቲዩብን መስራት ከፈለጋችሁ ራሳችሁ በራሳችሁ ብትሰሩ የተሻለ ነው። ከማንም አትግዙ፣ የማንንም ደግሞ እንትን አታደርጉ ማለት ነው። እኔ ቲክቶክ ውስጥ ያየሁት ነገር ብዙ በቃ ደስ አይልም። ለምን የሚነግሯችሁ እንደምጠቅማችሁ እርግጠኛ ነኝ። ይሄ ዛሬ ያወራሁት ነገር ለእናንተ ይጠቅማችኋል ብዬ ነው እያወራሁኝ ያለሁት። ስለዚህ ራሳችሁ በራሳችሁ ሰርታችሁ መለወጥ ትችላላችሁ ማለት ነው። ያለምንም ተስፋ ባለመቁረጥ ትሰራላችሁ ማለት ነው። ዛሬ አረብ ሀገር ላይ የሰራችሁ ነገ ትልቅ ደረጃ ትደርሳላችሁ ማለት ተስፋ አለመቁረጥ በፍጹም ማለት ነው። ብዙ ነገር ግን ዩቲዩብ ስትሰሩ ብዙ ነገር አለ፣ ግን ያን ሁሉ ተጋፍጣችሁ መልካም ቦታ ለመድረስ ጥረት ማድረግ ነው ማለት ነው። ስለዚህ ከኛ የሚጠበቅብን ብቻ መስራት ነው በቃ። ስለዚህ ብትሰሩ የተሻለ ነው በራሳችሁ ማለት ነው። እና በቀጣይ በለየት ባለ መልኩ እንገናኛለን ማለት ነው። አንዳንድ ነገሮችን ይዤላችሁ እቀርባለሁ። ከዚህ በኋላ የተሻለውን ለእናንተ ይጠቅማችኋል የሚለውን ነገር አንዳንድ ነገር ይዤላችሁ እቀርባለሁ። በዚህ አጋጣሚ ቤቴን ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ለብዙዎች እንዲደርስላችሁ ሼር አድርጉ እና ጥሩ ነገር፣ መልካም ነገር፣ የሚያስተምር ነገር ለእናንተ ይዤላችሁ እቀርባለሁ ማለት ነው። ከወደዳችሁ ላይክ አድርጉ፣ ሰብስክራይብ አድርጉ ማለት ነው። እሺ እና እንዳልኳችሁ ስልክ ብቻ ነው የምጠበቅባችሁ ዩቲዩብ ለመስራት። ዋና ስልካችሁ ብቻ ስልክ ካላችሁ ምንም መስራት ትችላላችሁ። ቲክቶክ ሆነ ዩቲዩብ ሆነ ምንም በቃ መስራት ትችላላችሁ በራሳችሁ ስልክ ማለት ነው። ግዴታ ትልቅ ሰው ከሆኑ እኮ ዩቲዩበሮች እኮ የሚሰሩት እኮ ወይም ትልቅ ካሜራ ገዝቶ አይደለም። ስልክ ካለ በስልክ ብቻ ነው የሚሰሩት እንጂ በሌላ ነገር እንትን አድርጎ አይደለም። ኤዲት አድርጋችሁ አስተካክላችሁ መፎሰት ነው ስራው ማለት ነው። ስለዚህ ግዴታ ትልቅ እንትን ከሌለ መስራት አልችልም አይደለም። ስልክ ካላችሁ በስልካችሁ ብቻ ምንም ነገር መስራት ትችላላችሁ። እሺ ከወደዳችሁ በዚህ ቀደም ላይክ አድርጉ። ወዳችኋለሁ፣ አከብራችኋለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ስራ ሰዓት ይሁንላችሁ። እወዳችኋለሁ። ባይ ባይ።